ዛሬ ማንም ያልጠበቀው በጣም ደስ የሚል ሰርፕራይዝ ነው የተደረግነው። ግምጃዬ እንግዲህ በሀይሚና በብሩኬ ቤት የክብር እንግዳ ሆና ምሳ ተጋብዛለች ማለት ነው። በጣም ነው ደስ ያለን የምር ማለት ነው። ሰምታችሁ እንደሆነ ሰሞኑን ዩቱባ ተበላሽቶባት ነበረ። ዩቱባን የሚያስተካክሉላት ሀይሚና ብሩክ ናቸው። ከዛ በተጨማሪ ደግሞ እንግዲህ ዛሬ ተገናኝተዋል ማለት ነው። በቤት ምሳ ግብዣ ተደርጎላታል። በጣም ነው ደስ ያላት። ሀይሚዬም በደስታ ነው የተቀበለቻት። በጣም እንደምትወዳት በጣም እንደምታከብራት ከዚህ በኋላ ጓደኛዋ እንድትሆንና ከጎኗ እንድትሆን በጣም ብዙ ነገር ነው የተናገረችው እና በጣም ነው ደስ የሚለው የምር በጣም ነው። እኔ እንጃ አላቅም፣ ቃል የለኝም። የምር ከምትባሉት በላይ የምር ምርጥ ሰው ናቸው ሀይሚና ብሩኬ ማለት ነው። እግዚአብሔር ያክብራችሁ። በተለይ ከስደት ለመጡ እህቶቻችን በዚህ ልክ ክብር ሰጥታችሁ ከጎናቸው ሆናችሁ ለማበረታታት ስትወስኑ በጣም ነው ደስ የሚለው። በጣም ምክንያቱም ልክ ውጭ ያሉ ልጆች ወይም ደግሞ ስደት ላይ ያሉ ልጆች ለእናንተ እድገት ለእናንተ መለወጥ በጣም ትልቅ አስተዋጽኦ እንደሚያደርጉ እንደሚለፉት ሁላ እናንተም ደግሞ ከስደት ሲመለሱ እንደዚህ ከጎናቸው ሆናችሁ ስታበረታቷችሁ በጣም ነው ደስ የሚለው። የምር በእርግጠኝነት በዛሬው ቪዲዮ የማይደሰት አንድም ስደት ላይ ያለ ሰው ይኖራል ብዬ አላስብም እውነት ለመናገር እና እግዚአብሔር ያክብራችሁ። ነገ ደግሞ በጣም ትልቅ ሰርፕራይዝ በግምጃዬ ቤት እንመጣለን ብለዋል። ግምጃዬን 50 ሺህ እንድታስገቧት ነግረዋቸዋል። ፒን ተደርጓል እንትኑ ላይ ማለት ነው። የብሩኬ የዛሬው ቪዲዮ ስር ላይ ኮሜንት ላይ ፒን ተደርጓል። እየገባችሁ እንግዲህ ብትችሉ 100 ሺህ ራሱ ማስገባት ትችላላችሁ። የጨረቃ ፋሚሊ ለእናንተ ምንም ነገር አይገድባችሁም። ብትችሉ 100 ሺህ አስገቧት። ካልቻላችሁ ደግሞ ቢያንስ 60 ሺህ 70 ሺህ ብታስገቧት ጥሩ ነው። እነሱ ግን 50 ሺህ ነው ያሉት። 50 ሺህ በእርግጠኝነት ይገባል። እኔ ግን ከዛ በላይ ነው የምጠብቀው። ምክንያቱም የስደት እህታችሁ ናት። ስደት ምን ያክል ከባድ እንደሆነ ምን ያክል ነገር አሳልፋ እንደሄደች ሁሉም ሰው የሚያውቀው ነው። እናም በቃ አገሯ ሆና በርትታ እንድትሰራ እዛው እንዳትመለስ የፈለገ ነገር ከባድ ነገር እንኳን ቢመጣ ተቋቁማ ነገሮችን በትዕግስት አልፋ እዛው ጠንክራ እንድትሰራ ከጎኗ ሆነን ቢያንስ በዩቱብ ማበረታታት አለብን ብዬ ስለማስብ እኔ ከዛ በላይ ነው የምጠብቀው ለስደት እህታችሁ። ስደት ላይ ያላችሁ ይሄ ትንሽ ነገር ነው። 100 ሺህ ራሱ ሲያንስ ነው። ከዛም በላይ ማድረግ ትችላላችሁ ብዬ ስለማስብ ነውና ደስ ብሎኛል የምር ማለት ነው። በዚህ ልክ አልጠበቅኩም ነበረ። ያው ቢገናኙም ቢያወሩም እንደዚህ ግን በቃ በደንብ ተቀራርበው ጓደኛ እስከመሆን እሷን እስከማገዝ እስከማበረታታት ከዚህም በኋላ አብረው ብዙ ነገሮችን ይሰራሉ የሚል አልጠበቅኩም ነበረ እና በጣም ያልጠበቅነው ነገር ነው ያደረጉት። በጣም ነው ደስ ያለኝ። እግዚአብሔር ምስክሬን በጣም ከምነግራችሁ በላይ እና ለአንቺ በጣም ደስ ብሎናል ግምጅዬ። እኛ የምንፈልገው እዛው ኢትዮጵያ ሆነሽ ደስተኛ ሆነሽ ስራሽን እንድትሰሪ ነው የምንፈልገው። በጣም ጠንካራ ሴት ነሽ። በጣም ጎበዝ ሴት ነሽ። መስራት የምትቺ ልጅ ነሽ። ማለት ሰዎች ቢያበረታቱሽና ከጎንሽ ቢሆኑ የሆነ አቅም ያለሽ ልጅ ነሽ። በጣም ብዙ ነገር መስራት የምትቺ አይነት ልጅ ነሽ እና እነ ብሩኬና እና ሀይሚ ደግሞ ከጎንሽ ስለሆኑ በጣም ደስተኛ ነን። ከነሱ በተጨማሪ ደግሞ እኛ ከጎንሽ ነን። በምትሰሪያቸው ስራዎች ላይክ በማድረግ በማበረታታት ቪዲዮችሽን በማየት ከጎንሽ ነን። በርቺ፣ ጠንክሪ የኛ እህት። ደስ ብሎናል የምር ማለት ነው። እነ ብሩኬን ጨረቃን ፋሚሊ ስለተቀላቀልሽ በጣም ነው ደስ ያለን። ከዛ በተጨማሪ እንግዲህ ነገ ትልቅ ሰርፕራይዝ አለ። አንድም የ50 ሺህ ኬክ ይቆረሳል። ሁለተኛው ደግሞ ምናልባትም እንግዲህ ከግምጃዬ ጋር ሆነው ነዲያንን አብረው ያበላሉ። ነዲያንም ወይም ደግሞ ጎዳና ላይ ያሉ ሰዎችን አብረው ተጋግዘው ያበላሉ። እንግዲህ ሌላኛው ሰርፕራይዝ ደግሞ ምናልባት እሷን የሚያበረታታ የዩቱብ እቃዎች ምናምን ሊሆኑ ይችላሉ። አናቅም። ምንም ይሁን ግን ከጎኗ ሆነው ማበረታታቸው ነው ዋናው ነገር አይደለ? ዋናው ነገር አይዞሽ፣ ከጎንሽ ነን፣ ከዚህ በኋላ ጓደኞችሽ ነን፣ ምንም ነገር በሚያስፈልግሽ ነገር ከኛ ከጎንሽ ነን፣ ከኛ ጋር አብረሽ ትሰሪያለሽ ማለታቸው ራሱ ትልቅ ነገር ነው። የሰው ልጅ ስጦታ ምናምን አይደለም። አይዞሽ ማለት ራሱ ቃሉ ትልቅ ነገር ነው። ብዙ ነገር ነው የሚያጽናናውና ተከፍታ ነበረ ባለፈው ሳምንት። ዩቱባም ተበላሽቶ ትከፍታለች ወይ ፓስወርዱን አይሰጧትም ወይ የሆነ ነገር ብቻ በዛ ነገር ደብሯት ነበር። ያንን ነገር ደግሞ እነሱ አስተካክለውላታል። 46000 ምናምን 46600 ምናምን ገብቶ ነበር እኔ ካየሁት በኋላ ማለት ነውና የጨረቃ ፋሚሊ በእርግጠኝነት
ከሰዓታት በኋላ 50 ሺህ ታስገቡታላችሁ። ግን ደግሞ እኔ 50 ሺህ ቅድም እንደነገርኳችሁ 100 ሺህ አስገቡላት። የምር ምንም ነገር ይሄን ከማድረግ እናንተን ስለማያግዳችሁ ትችላላችሁ። ስለምትችሉ ነው የምላችሁ። ምክንያቱም ስደት ላይ ነው ያለ ነው። የስደት እህታችን ናት። አገር ቤት ገብታለች። በቃኝ ስደት ብላ አገሬ ሁኜ በቲክቶክም በዩቱብም በቃ በሚዲያው እየሰራው አገሬ ሁኜ እኖራለሁ ብላ የገባች እህታችን ናት። አንዳንዴ በቃ ጠቅልዬ ገብቻለሁ ከዚህ በኋላ አልመለስም ብለው እህቶቻችን ምርር ሲላቸው የኢትዮጵያ ኑሮ ተመልሰው ደግሞ ወደ ምርር ወደሚለው ስደት የሚመለሱ አሉና በቃ የሆነ ሰዓት ላይ ከፍቷት ወይ ደግሞ መሯት ስደት እንድትመለስ አንፈልግም። ከጎኗ ሆነን አበርትተናት እርስ በርሳችን ብንበረታታ በእርግጥ የት በደረስን ነበረ። ግን ቢያንስ እስኪ የገቡ ልጆችን ከጎናቸው ሆነን ድጋሚ ስደት እንዳይመጡ በቃ አገር ላይ ሆኖ መስራት እንዲቻል እያሳዩ ሌሎችም ወደ አገር ገብተው እንዲሰሩ ብርታት እንዲሆኑ ምሳሌ እንዲሆኑ ጥንካሬ እንዲሆኑ እንዴ እንደዚህ ይቻላል እንዴ እኔስ ታዲያ እዚህ ምን አስቀመጠኝ አገሬ ገብቼ አልሰራም እንዲህ ብለው ብዙዎቹ ተነሳሽነት ገብቶ የመስራት ተነሳሽነት እንዲኖራቸው ብርታት እንድትሆን ነው የምንፈልገውና ከጎኗ ሆናችሁ አበረታቷት። ከዛ ውጭ እንግዲህ ነገደ አዲስ ቀን ጠብቁ። ደስ የሚል ሰርፕራይዝ አላት። በጣም ደስ ብሎናል። እንግዲህ ሀይሚዬም አንዳንድ ነገሮችን ለማውራት ጠቀስ አድርጋለች። እኔም የሆነ ቦታ የሆነ ስም አልጠቀሰችም ሄዳ እንደነበርና ያው ግን መዳም ጮኸችብኝም እንጂ ብዙ ነገር አሳልፌ የመጣው ልጅ ነኝ ብላለች። አንዳንድ ነገሮችን እንዳያችኋት ተናግረዋል። ግን ወደፊት ሀይሚ ትልቅ ደረጃ ደርሳ በትልቅ መድረክ ላይ እያንዳንዱን ነገር እንደምታወራው ብሩኬ ቃል ገብቶላታል ማለት ነው። ግን ደግሞ መድረስ የምትፈልግበት ደረጃ ላይ ከደረሰች በኋላ የሆነ ጊዜ ላይ በቃ የገጠማትን ነገር የት እንደሄደች የት እንደነበረች ምን እንደገጠማት ምን እንዳሳለፈች የምታወራው ይሆናል። ብዙ ጊዜ ብሩኬ ይላል ሀይሚ ጠንካራ ሴት ናት፣ በጣም ብዙ ነገር ያሳለፈች ሴት ናት፣ ጀግና ሴት ናት፣ ጎበዝ ሴት ናት፣ ብዙ ነገሮችን አሳልፋለች ምናምን ነገር ይላል ብዙ ጊዜ ማለት ነው። እና እንግዲህ ምን ነገሮችን አሳልፋ እዚህ እንደደረሰች ጥንካሬዋን፣ ጀግንነቷን፣ ትግስቷን ብዙ ነገሯን እንግዲህ የሆነ ጊዜ ላይ በቃ አካፍላ ብዙዎቹ እንግዲህ እንደሚማሩበት ተስፋ እናደርጋለን። ለማንኛውም ግን ከዚህ በኋላ እንግዲህ የጨረቃ ፋሚሊና አዳኞቹ ፋሚሊ አንድ እንደሚሆኑና ወደ አንድ ተጠቃለው ሁላቸውንም በማበረታታት አንድ ፋሚሊ አንጋፋ ፋሚሊ እንደሚሆኑ ተስፋ እናደርጋለን። ብቻ ደስ ብሎናል። እናንተም እንግዲህ እግዚአብሔር ያክብራችሁ የምር ማለት ነው። በቃ ማለት በዚህ ልክ ክብር ሰጥታችሁ በዚህ ልክ ትኩረት ሰጥታችሁ ከጎናቸው ለነበራችሁ ላበረታታችኋቸው ሁለቱንም እናመሰግናለን። ደስ የሚል ጌም ነበረ፣ ደስ የሚል ምሽት ነበረ፣ ሰላም ያለው ጸብ የሌለበት በቃ ደስ የሚል ማለት ነው። እና ያው አላማውንም ታውቃላችሁ፣ የተሸነፈ ሰው ጎዳና ላይ ያሉትን የማብላት ነው። የራሱ ትልቅ በረከት